የተከበራችሁ አድማጮቻችን ከዚህ ቀጥለን በጀርመን ድምጽ ራዲዮ ጣቢያ ዶቼ ቬለ ራዲዮ ከሚሰራው አንጋፋው ጋዜጠኛ ነጋሽ መሐመድ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን ነጋሽ፣ እንደምን አለ? ደህና ነኝ። እንደምን ናችሁ እናንተ? እኛ ደህና ነን። ትንሽ አንድ 3 ቀናትን እፎይታ አግኝተናል። እንዴት ነው? ትንሽ ሰላም ያለ ይመስላል። አትሊስት ተስፋው አለ ቢያንስ። አዎ ተስፋው አለ። እንዲጠናከር ተስፋ እናደርጋለን እንደገና። አዎ በጣም ቀላል አልነበረም። ለ40 ቀናት ያክል ያሳለፍነውና በጣም ከባድ ነበረ። አሁን ደግሞ የፎይታ ጊዜ ነው። ጥሩ ነው። በጣም ነው የምናመሰግን በየጊዜው እንግዲህ ያለህን ልምድና እውቀት ስለምታካፍለን። ምንም አይደል። እኔም አመሰግናለሁ እድሉን ስለሰጣችሁኝ። ጥሩ እንግዲህ አሜሪካና ኢራን የደረሱበት ያው ጊዜያዊ የተኩስ አቁም ስምምነት እንደው ዘላቂ ይሆናል ወይ? የሁለት ሳምንቱ ወደ ዘላቂ አካባቢውን የማረጋጋት አቅም ይኖረዋል ብለህ ታስባለህ? አካባቢውን ማረጋጋቱ ወይም ደግሞ ሙሉ ሰላም ማስፈኑ በጣም አጠራጣሪ ነው። አሁን የተኩስ አቁም ስምምነቱም ሙሉ በሙሉ ገቢር አልሆነም እየተባለ ነው ከተለያዩ አቅጣጫ። ሁለቱም ሀገራት የተለያየ ትርጓሜ ነው የሚሰጡት። ይሁንና አሁን ሁለቱም ሌላ ምርጫ ያላቸው አይመስለኝም። በጦርነቱ የመቀጠል ምርጫ አቅሙም ያላቸው አይመስለኝም። ስለዚህ የቃላት ከሰላንቲያው መናቆሩ፣ መደፋፈጡ ሊቀጥል ይችላል። ነገር ግን እስካሁን ያየነው አይነት ጦርነት እንደገና ከተነሳም ትንሽ ለሁለቱም ከባድ ነው የሚሆነው። የሚያሳስበው ነገር አሁን ዓለምን የሚመሩት ወገኖች በተለይ እንደ ፕሬዚደንት ዶናልድ ትራምፕ እና ኔታንያሁ ያሉ መሪዎች ምን እንደሚያደርጉና ምን እንደማያደርጉ አስቀድሞ መተንበይ በጣም አስቸጋሪ ነው። የሚናገሩትን በየጊዜው ነው የሚቀያየሩት። የሚፈልጉት ወይም ዓላማ ብለው የሚይዙትም ምን እንደሆነ በግልጽ አይናገሩም። ከተናገሩም የሚቀያየር ነገር ነው። ያ ሊያሰጋ ይችላል። ከዛ ውጭ ግን ነባር በሆነው በሚታወቀው የፖለቲካ ትንታኔ የጦር አሰላለፍን ቢታይ ብዙ ጉዳት ስለደረሰ በአጭር ጊዜ ውስጥ ያለፈውን አይነት ጥፋት እንደገና ይመጣል ብሎ መገመት ወይም ወደዛ ይሄዳሉ ብሎ መገመት ለብዙ ተንታኝ አስቸጋሪ ነው። አዎ ሌላው እንግዲህ ድርድሩ በፓኪስታን እንደተጀመረ እየሰማን ነው። በድርድሩ እንዲያው የአሜሪካንም የኢራንም የእስራኤልንም የሌሎች ሀገራትን ፍላጎት ማካተት ማሟላት ይቻላል ወይ? ከመጀመሪያው ጥያቄ ጋር የሚያያዝ ነው። የሁሉንም ሀገራት የሶስቱን ሀገራት ፍላጎት ማሳካት በጣም ከባድ ነው። ይሁንና ወደ መሀል የሚመጡበት ማለት ሁሉም የጎበዝ መውጫ የሚያገኙበት መንገድ ይሄ ጥሩ አጋጣሚ ነው። አሁን ወደ ድርድር መንጣታቸው ካለፈውም ከጦርነቱም ከዲፕሎማሲውም እንደገና ደግሞ ከደረሰውም ጥፋት ትንሽ ተምረው ወደ የሚያቀባ አንድ ነጥብ ላይ ይደርሳሉ ተብሎ ነው የሚጠበቀው። ምናልባት በእስራኤል በኩል ለጊዜ መግዣም ልትጠቀምበት ትችላለች። ኢራን አሁን ባለችበት መቀጠሏን ብዙ እንደማትፈልግ ስለሚታወቅ ለሌሎቹም እንደ ጊዜ መግዣ ለኢራንም ይሁን ለዩናይትድ ስቴትስ እንደ ጊዜ መግዣ እና እንደ መውጫ መንገድ ሊታይ ይችላል። ስለዚህ ድርድሩ በዚህም ብሎ በዛም እየተገፋም ቢሆን እየተጨቃጨቁ ለተወሰነ ጊዜ ይቀጥላል የሚል ተስፋ ነው ያለው። እንደው ጦርነቱ እንግዲህ 40 ቀናት ቀላል አይደለም። በሚሳኤል በከባድ መሳሪያዎች ነው በጣም ውጊያው የነበረው እና እንደው በየሀገራቱ ያደረሰው ጉዳትስ እንደው ታውቋል ወይ? በትክክል እንደው በግምት ደረጃ ምን ይመስላል? በጣም ከባድ ነው። በጦርነቱ በቀጥታ የተመቱና የተሳተፉ ሀገራት ኢኮኖሚ ክፉኛ ነው የተጎዳው። ከኢኮኖሚው በላይ በሰው ሕይወት ላይ ያደረሰው ጉዳት ቀላል አይደለም። ብዙ ሰው ሞቷል። ወደ 4000 ገደማ ከሊባኖስ እስከ ኢራን ባለው ጦር ኃይልም ወታደሮችም ሞተዋል። የዩናይትድ ስቴትስም የእስራኤልም በብዙ ሺህ የሚቆጠሩ የኢራንም ወታደሮች መሞታቸው ነው የሚዘገበው። ኢኮኖሚው ላይ ድፍን ዓለም በሙሉ ነው እንትን ያለው የተጎዳው። ምናልባት ወደ 45 ሚሊዮን የሚገመት ህዝብ የምግብ ዋስትና ወይም በቂ ምግብ ላያገኝ ይችላል ነው የሚባለው በረጅም ጊዜ በዚህ ጦርነት ምክንያት።
የኑሮ ውድነቱ የየሀገሩን ህዝብ በተለይ ደግሞ የድሃ ሀገራት እንደ ኢትዮጵያ አይነቷን የድሃ ሀገራት ህዝብ ክፉኛ እያመሰቃቀለው ነው ኑሮውን። በተጨባጭ እስከ ትሪሊዮን የሚደርስ ኢኮኖሚ ወድሟል ወይም ወጪ ሆኗል ነው የሚባለው፣ ከስሯል ነው የሚባለው። የመሰረተ ልማት አውታሮችን እንደገና ለመጠገን በጣም ብዙ ጊዜና ገንዘብ ያስፈልጋል፣ ሰላም ከመጣ ማለት ነው። ስለዚህ ከባድ ጫና ነው ያሳረፈው በሁሉም ላይ። በጣም በጣም አሁን እንግዲህ የተኩስ አቁም ስምምነቱ የተወሰኑ ቀናትን ቢያስቆጥርም ኢራን አሁንም በመካከለኛው ምስራቅ ባሉ አንዳንድ ሀገራት ላይ ጥቃት እየፈጸመች እንደሆነ ይነገራል እና ምክንያቷ ምን ይሆን? ምክንያቱ በይፋ የተገለጸው ነገር እስራኤል ሊባኖስ ውስጥ የከፈተችውን ጦርነት አላቆመችም የሚል ነው። ይሄ የተኩስ አቁም ስምምነት የሊባኖስ ግንባር የሚባለውን እስራኤል እና ህዝቡላህ የሚያደርጉትንም ግጭት ያካትታል ነው የሚባለው በኢራን እና በሸምጋዮች በኩል። ነገር ግን ዩናይትድ ስቴትስ እና እስራኤል የተኩስ አቁም ስምምነቱ ሊባኖሱን ግንባር አይጨምርም ነው የሚባለው። ስለዚህ በተለይ ከትናንት በስቲያ ማታ የእስራኤል ጦር ቤይሩት ላይ ያደረሰው ድብደባ በጣም ብዙ ሰው ወደ 300 የሚገመት አልቆበታል እና ኢራንም ያንን እበቀላለሁ ወይም አጸፋ እርምጃ ወስዳለሁ እያለች ነው። በዚህ ምክንያት እስከ ትናንት ድረስ እነ ኩዌት እነ ሳውዲ አረቢያ እና የተባበሩት አረብ ኤሚሬቶችም አንድም በኢራን ሚሳኤሎች ወይም ድሮኖች ተመተናል እያሉ ነው፣ ሁለትም አክሽፈናል እያሉ ነው። ስለዚህ ምናልባት የዛ ውጤት ይሆናል። ነገር ግን በፊት በነበረው ኢንቴንሲቲ በፊት በጦርነቱ ወቅት በነበረው መጠን የሚሳኤል ይሁን የድሮን ዘመቻ አይታይም በየትኛውም በኩል። የሆርሙዝ ሰርጥም በፊት ይከፈታል በተባለበት ወቅት የነበረውን ያክል ባይሆንም አሁን መጠነኛ የተወሰኑ መርከቦች እያለፉ መሆኑ ተዘግቧል። ወደ ሆርሙዝ ከመምጣታችን በፊት የዚህ የሂዝቦላ ድርጅት በተኩስ አቁም ስምምነቱ አልተጠቃለለም የሚለው ኢራንን እንዳስኮረፈ ይነገራል እና እስራኤልም ስትናገር የነበረው የማይገናኝ ነው ትላለች። ጦርነቱም የሚቀጥልበት ሁኔታ እንዳለ ነው እየተናገሩ ያሉት እና በተለይ ደግሞ የሂዝቦላ ድርጅት ጦር መሳሪያ ትጥቁን አለመፍታቱ ወደ እስራኤልም እየተኮሰ በመሆኑ በጣም አሁን ሰሞኑንም እየተኮሰ ነው። ያንን ለማስቀረት ነው ዘመቻው እየተካሄደ ያለው እና ለምንድን ነው በፓኪስታኑ ውይይት ድርድር ያልገባው ሂዝቦላ? እንደሚመስለኝ እነዚህ ተፋላሚ ኃይላትን ተኩስ እንዲያቆሙ ማግባባት ራሱ በጣም ከባድ ነበረ። በተለይ መጨረሻ ሰዓት ላይ ፕሬዚደንት ዶናልድ ትራምፕ የሚጽፉትን ተከታትላችሁ ከሆነ የሚያስፈራ ነበረ። እስከ ኒኩሌር ድረስ ሊያፈነዱ ነው ወይ እኚህ ሰውዬ? ጤናቸውስ እንዴት ነው የሚል ጥያቄም አጭሯል። የአሜሪካ ወታደሮችም ማንገራገር ጀምረው ነበረ። ምክንያቱም ሰላማዊ የሲቪል የሚባሉ የመሰረተ ልማት አውታሮችን ለማውደም ስልጣኔን በአጠቃላይ ለመግደል እያሉ ሲፎክሩ ስለነበረ ለሸምጋዮች በጣም አስፈሪና ከባድ ነበረ። ስለዚህ ከመጀመሪያውን ጀምር አይነት ሂደት የተከተሉ ነው የሚመስለኝ አደራዳሪዎቹ እና መጀመሪያ ኢራን እና ዩናይትድ ስቴትስን ማግባባት፣ ከዛ እስራኤልን ማምጣት፣ ከዛ በኋላ ሌሎቹን ነው። በነገራችን ላይ እስራኤል እና ሊባኖስ በሚቀጥለው ሳምንት ዋሽንግተን ውስጥ ለመደራደር ቀጠሮ አላቸው። ቀጠሮው ምን ያህል ተጨባጭ ይሁን አይሁን አይታወቅም። የሊባኖስ መንግስት በአሜሪካ አደራዳሪነት ከእስራኤል ጋር ለመደራደር ፈቃደኛ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ትናንት እንዳሉት ህዝቡላህን ትጥቅ የሚያስፈታና ከሊባኖስ ጋር ሰላም የሚያወርድ ከሆነ ተደራዳሪዎች እዛ እንዲሳተፉ መመሪያ ሰጥቻለሁ ብለዋል። ስለዚህ አደራዳሪዎቹ በተለይ ፓኪስታን መጀመሪያ ያደረጉት የመጀመሪያውን ከፍተኛውን እሳት እንዲያው እናርግብ አይነት ነው። በዚህ ምክንያት የነ ህዝቡላህ ሌሎችም አሉ እኮ አሁን እነ ሁቲዎች አሉ፣ ኢራቅ ውስጥ ያሉ የተለያዩ በኢራን የሚደገፉ ሸማቂዎች አሉ እና የነሱ ሁሉ ዋናው ነገር ትላልቆቹ ተፋላሚዎች ከተግባቡ እንዲያው ባይግባቡ እንኳን ተኩስ ካቆሙ ሌሎቹ ይከተላል ነው። የህዝቡላህ
የአሁኑ ጦርነት አውቶማቲክ ነው። የኢራን መሪ የቀድሞ መሪ ሲገደሉ ነው ጦርነት ያወጀው ሂዝቡላህ እንጂ ተኩስ እዛ አካባቢ አረረም መረረ ቆሞ ነበረ። ስለዚህ የዩናይትድ ስቴትስ እና እስራኤል ኢራን ላይ ድብደባ ሲጀምሩ እና የኢራን መሪዎች ሲገደሉ ነው ሂዝቡላህ። ስለዚህ ትልቁ ጦርነት ከቆመ ያኛውም የዛ ተቀጽላ በመሆኑ ይቆማል የሚል ግምት ነው ብዙ ተንታኞች ያላቸው። ነገር ግን አሁን እስራኤል የሊባኖስን ግዛት እስከ 9 ኪሎ ሜትር ድረስ ዘልቃ ገብታ የእግረኛ ጦር እዛ አካባቢ አስፍራለች። እሱ ነገሩን የበለጠ ሳያወሳስበው አይቀርም። ህዝቡላህም ተኩስ አቁም ከተባለ በተለይ ከቴህራኖች እንዲህ አይነት መመሪያም ብለው የወዳጅነት ጥሪ ይሁን ከቀረበለት የማያቆምበት ምክንያት የለም። መጀመሪያ እንግዲህ ትልልቁን ችግር ለመፍታት ነው እየተጣረ ያለው። ሌላው የሆርሙዝ የባህር ወሽመጥ ጉዳይ ብዙ አከራካሪ ሆኗል። የነዳጅ ዋጋም በዓለም ላይ ጨምሯል። ብዙ በተለይ በማደግ ላይ ያሉ ሀገራት ጉዳት ውስጥ እንደገቡ ይነገራልና እንዴት ነው የዚህ የሆርሙዝ ጉዳይ ማነቆ ሆኖ እስካሁን ያለው? በጣም ስልታዊ የሆነ አካባቢ ነው። የባህር መተላለፊያ ነው። ብዙ ነዳጅ፣ ብዙ ማዳበሪያ እና የማዳበሪያ ቁሳቁሶች ከዛም በላይ ሌሎች ሸቀጦችም የሚተላለፉበት ነው። ኢራኖች ይህን ሊያደርጉ እንደሚችሉ አስቀድመው ገና ያኔ ጁን ላይ የነበረው ድብደባ ጊዜ ሁሉ ሲናገሩ ነበር የሆርሙዝ ሰርጥን መዝጋት እንደሚችሉ ወይም ሊዘጉ እንደሚችሉ። በአሁኑም ተከታትለው ከሆነ ጦርነቱ በተጀመሩባቸው የመጀመሪያው ሳምንት አልዘጉትም ነበር። ከፋ ሲሄድ ግን ዘጉት። ያችን ካርድ ነው የተጠቀሙት። ዓለም በጣም ጥገኛ ነው በዚህ ላይ። ብዙ ጊዜ የምንሰማው 20% ነዳጅ አቅርቦት ይባላል እንጂ ከዛ በላይ የሆኑ ሌሎች ሸቀጦች ሁሉ የሚተላለፉበት ነው። አንድ የአይኤምኤፍ ፊገር ቁጥር እያየሁ ነበረ። በዚህ ወሽመጡ መዘጋትና ከሱ ጋር ተያይዞ የደረሱ ጥፋቶችን ለመደጎም ወደ 42 ቢሊዮን የአሜሪካን ዶላር አንድ አይኤምኤፍ ብቻ እያዘጋጀ መሆኑን አስታውቆ ነበር። ስለዚህ በጣም ወሳኝ የሆነ ሰርጥ ነው። ወሳኝ የሆነ የባህር መተላለፊያ ነው ለመላው ዓለም ጭምር። የሚቀጥለው ዓመት የግብርና ምርት እንዴት እንደሆነ አይታወቅም። ምክንያቱም ማዳበሪያ ጭምር በዛ በኩል ማለፍ አልቻለም። የእርዳታ ቁሳቁሶች ቆመዋል በአብዛኛው፣ ወይ ደግሞ ዋጋቸው ተወዷል። ስለዚህ በጣም ለዓለም ኢኮኖሚ ይሁን ለሰብአዊ እርዳታ ይሁን ወይም ደግሞ ለነዳጅ በጣም ወሳኝ ነው። በጣም አሁን ኢራን በዚህ በሆርሙዝ ባህር ወሽመጥ የሚያልፉ መርከቦች ግብር እንዲከፍሉ፣ ቀረጽ እንዲከፍሉ አደርጋለሁ ያለችበትን ሁኔታ ደግሞ የአሜሪካው ፕሬዝዳንት አስጠንቅቀዋል እና ነገሩን ወደ ተወሳሰበ ሁኔታ ሊከተው ይችላል ወይ? ያወሳስበዋል። በአንድ በኩል ይሄ እንግዲህ ብዙ ጊዜ አይከበርም እንጂ ዓለም አቀፍ ሕግ ደንብ ምናምን የምንለው ነገር ለኢራን አያስኬድም። ይሄንን በዛ በኩል ለሚያልፉ መርከቦች ግብር አስከፍላለሁ ማለቷን። ነገር ግን የዓለም ሕግ የትውጋ ተከበረ እና መቼ ተከበረ? ሉዓላዊ ሀገራት ሉዓላዊነታቸው ማንን አከበረው? ይህንንስ የጣሰው ማን ነው ተብሎ ሲነሳ የኢራን ጥያቄም ፍትሐዊ ነው ብለው የሚከራከሩ ወገኖች አሉ። አንድ ምናልባት ኢራን ይህንን ግብር አስከፍላለሁኝ ከኦማን ጋራ በመነጋገር ነው ያለችው። በአንድ በኩል ያንን የባህር ሰርጥ የምትዋሰነው ኦማን ስለሆነች ከዛ የሚገኘው ገንዘብ ለሁለት ይከፈልና የኢራን ድርሻ ወደ ዳግም ግንባታ አሁን የፈረሰው በጦርነቱ ምክንያት እሱም መልሶ ለመገንባት የሚውል ነው የሚል ለድርድር የሚመች አይነት ቅድመ ሁኔታ ነው ያቀረበችው። ያ ማለት ለዳግም ግንባታው የሚያስፈልግ ገንዘብ ከሌላ ቦታ ይሄ ዓለም አቀፍ የሚባለው ማህበረሰብ ከዚህ ቀደም የተለያዩ ሀገሮች ከጦርነት ሲወጡ እንደሚያደርገው ሰብሰብ ብሎ ይህን ያህል ቢሊዮን አዋጣለሁ ካለ ለዳግም ግንባታው ምናልባት ይሄ ግብር የሚባለው ነገር ላይነሳ ይችላል። አንድ ሁለት ኢራን ከ1989 ጀምሮ በተለይ ዩናይትድ ስቴትስ እና በኋላም የተባበሩት መንግስታት ድርጅት የጣለባት ማዕቀብ አለ።
ያ ማዕቀብ ከተነሳም አሁን የምትፎክረው የሆርሙዝ ሰርጥን እዘጋለሁ የሚለውን ወይም ግብር እጠይቃለሁ የሚለውንም ልታለሰልስ ትችላለች። ግን ብዙ ጊዜ በድርድር ሂደት ትልቁን ታነሳና ልክ ጨረቃን ለመምታት ለፀሐይ ማለም እንደሚባለው ከፍተኛውን ነገር ታነሳና ዝቅተኛው ላይ ትደራድራለህ። ምናልባት የቴህራኖች ታክቲክ እንደዛ ሊሆን ይችል ይሆናል እንጂ በህግ በኩል የሚያስኬዳቸው አይመስለኝም። ሌላው እንግዲህ ጦርነቱ እንደዚህ ቀጠለ። መካከለኛው ምስራቅ ለበርካታ አስርተ ዓመታት በውጥረት የቆየ ነውና ከአሁን በኋላ እንዲያው ሌላ ለውጥ የሰላም አየር የሚሰፍንበት ሊሆን ይችላል ወይስ ዓመታትን ቆጥረን ደግሞ ወደ ሌላ ውጥረት የምንመለስበት ሁኔታ ይኖራል? የመሪዎች ብልጠትና ብልሃት ነው። አሁን እነዚህ ቪዥነሪ የሚባሉ ታርቀው የሚያስቡ ጥሩ ራዕይ ያላቸው ለራሳቸው ለልጆቻቸው ጭምር መሪዎች ወደ መወሰን በሚችሉበት ደረጃ ወይም መወሰን የሚችሉ ሀገራት መሪዎች አቅም ያላቸው ትላልቅ የሚባሉት ሀገራት መሪዎች እንዲህ አይነት ነገርን ካሰቡ ከዚህ ትምህርት ወስደው ምክንያቱም በተደጋጋሚ አየን ከ2003 ላይ ለኢራቅ ዲሞክራሲ፣ ሰላም፣ ፍትህ ለህዝቡ ምናምን እናስለን ተብሎ ነው ዩናይትድ ስቴትስና ብሪታንያ በግንባር ቀደምት ኢራቅን ያፈራረሱት። ኢራቅ ፈርሳለች። ያ የሚባለው ዲሞክራሲ ወይም ለዓለም ሰላም የሚባለው ነገር ከሳዳም ሁሴን መገደል በኋላም እየባሰ ነው የመጣው። ይኸው ራሱ ሶሪያ ላይ አይተናል፣ ሊቢያ ላይ አይተናል እዛ አካባቢ። ስለዚህ መፍትሄ አልሆነም ለሰላም እና ከዚህ ትምህርት ወስደው ኢራንና አረቦች ኢራንና እስራኤል ዩናይትድ ስቴትስ እና አሁን ያልናቸው የአካባቢው ሀገራት በሰላም የሚኖሩበትን መንገድ ቢያስቡና ያንን ቢጀምሩት የተሻለ ነው። ምክንያቱም ታስታውስ ከሆነ ወይም 80ዎች ውስጥ ኢራቅና ኢራን ሲዋጉ አሁን በኢራን ተደበደቡ ወይም ተመቱ የሚባሉት የፋርስ ባህረ ሰላጤ አካባቢ ሀገራት ዩናይትድ ስቴትስም ጭምር ኢራቅን ደግፈው ኢራንን ሲደበድቡ ነበር። ኢራን ያደረገችው የአሜሪካ የጦር ሰፈር ወይም የአሜሪካ ተቋማት ወይም ከአሜሪካ ጋር ትብብር ያላቸው የኢኮኖሚ ኢንፍራስትራክቸር መሰረተ ልማቶች መምታት ብቻ አይደለም፣ 80ዎቹ ላይ የተፈጸመበትንም ድብደባ መበቀል ጭምር ነው። ስለዚህ ለዛ መፍትሄ ዘላቂ የሆነ የሚያግባባና ተፈራርተውና ተከባብረው መኖር ሳይሆን ተግባብተውና ተማምነው የሚኖሩበት ስልት ስላልተቀየሰ ጊዜ ቆጥረው ከ40 ዓመት በኋላ የሚችሉትን አደረጉ እና አሁንም ቢሆን እንዲሁ ተፈራርቶና ተደፋፍጦ የሚቀጥለው ነገር ለማንም የጠቀመ አይመስለኝም። በነገራችን ላይ የዓለም ትላልቅ ኢንዱስትሪዎች ጭምር ናቸው አሁን ኪሳራ የደረሰባቸው። እንዲህ ሶስተኛው ዓለም እንደምንለው አሁኑኑ ወይም ነገ የሚራብ ህዝብ አይኑር እንጂ ብዙ ሀገራት በፊት የነበረው የኢኮኖሚ ስርዓት በፊት የነበረው የፖለቲካ ሂደት ነው የተናጋው። ከዚህ ዓለም ትምህርት ወስዶ የዓለምን የወደፊት እጣ ፋንታ የሚወስኑ ሀገራት በተለይ ኃላፊነት ወስደው ትንሽ ሰከን ያለ እና ሊያግባባ የሚችል መርህ ቢከተሉ ጥሩ ይመስለኛል። በጣም እሱ ነው መፍትሄው። በጣም ነው የምናመሰግን። እንደው ማጠቃለያ ካለ? በብዙ ማጠቃለያ የለኝም። አሁን የተገኘው ፎይታ እንዲቀጥል እንግዲህ በጸሎትም በዱዓም ደግሞ እንግዲህ በሂብሩ ምንድን ነው የሚባለው በሁሉም መበርታት ነው። በቃ በሶስቱም እንግዲህ በሱ መሞከር ነው። ትምህርት ይወስዳሉ ብለን ተስፋ እናደርጋለን። የሚሆነውን መከታተል ነው እንግዲህ። ልክ ነው። በጣም ነው የምናመሰግን አንጋፋው ጋዜጠኛ ነጋሽ መሐመድ፣ በጣም እናመሰግናለን። ሰላም ጊዜ እንመኝልሃለን። እኔም አመሰግናለሁ። ሰላሙን ሁሉ እመኝላችኋለሁ። ለእናንተም ሌላውም ዓለም ላለው ኢትዮጵያዊ በሙሉ የፋሲካ በዓልም ስለሆነ ለኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ በልልኝ እንላለን። እንግዲህ እሁድ መሰለኝ ፋሲካ። እኛም በዚህ አጋጣሚ እንኳን አደረሳችሁ እንላለን። በጣም እናመሰግናለን። መልካም ጊዜ። እሺ ቻው።